የዛሬው ጠለፋ እንደኔ የተመቸው ሰው ማን ነው? በጣም ነው የተመቸኝ። እንግዲህ አማቻችን ቅማምዬን ጠልፎ ወደ አዲስ አበባ ሄዷታል። አሁን በቃ ትክክለኛው ቦታ ላይ ነው። ትክክለኛው ሰው ነው እጅ የገባው። ትክክለኛው ሰው እጅ ነው የገባች። ሰላም ሰላም፣ ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት ቦታ። እንደምናችሁ እንደምን ከረማችሁ ትላላችሁ። ዛሬ የጠፉት ባልና ሚስት አንድ ላይ ሆነዋል። እንግዲህ አንድ ላይ መተውልናል። ያው ዛሬ ሹፌር ሁላ ይዘው ነው የመጡት። ሹፌር ማለት ነው። ሹፌሩ ግን እንዴት ነው ቶሎ ቶሎ ብትነዳ ምን አለ? እንዲህ መንዳት አይችልም ሲወነጋገር ነበረ። አው አማቼ እኮ አሁን ቅማምዬን ጎኑ አስቀምጦ መንዳት እኮ አላቃተውም። ያው ብር ትልብኛለች ብሎ ፈርቶ ስጋት ላይ ወድቆ እኮ ነው። እኔ ልስጋልክ፣ ያጋጥማል። ቤተሰብ ለማንኛውም ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት እያስቀመጣችሁ እንግዲህ ከብዙ ውጣ ውረድ በኋላ ሀይሚዬ እኔና አንተ ህይወት አብቅቶልታል በቃ ከዚህ በኋላ ምናምን ስትል ነበር ለብሩኬ ማለት ነው። እሷ ብቻዬን ነው የምሄደው እዛ አዲስ አበባም ቤት እየፈለኩኝ ነው እኔ ብቻዬን ነው የምኖረው ምናምንም እያለች እየተዘጋገበች ነበረ። ዛሬ እንግዲህ ብቻሽን መኖር የሚባል ነገር የለም ከኔ ጋር ነው የምትኖረው ቀጥሎሽ ትሄጃለሽ ብሎ አስገድዶ ጠልፎ ነው የሰዳት። ያው ሀይሚዬ ሀሳቧ እና ውሳኔዋ ከሀሰን ጋር መሄድ ነበረ። ከሀሰን ጋር አብራ መሄድ ነበረ። ነገር ግን ደግሞ ብሩኬ በእኔና በሀይሚ መሀል ማንም ሰው መወሰን የለበትም ስለኔና ስለሷ ህይወት እኔ ራሴ ነኝ መወስነው፣ እኛ ራሳችን ነን ብሏል። ልክ ነው። በሁለቱ ህይወት ውስጥ ማንም የሚወስን ሰው የለም። ራሳቸው ናቸው መወሰን ያለባቸው። ይህንን ሀሳብ እደግፈዋለሁኝ። እንደውም ትናንትና ሀሰን እጇን ስለሳመው የተናደዱ ልጆች አሉ። እንደውም ዘቅዝቀው በረገጧትም የሚል ቦይስ ሰምቻለሁ ቲክታክ ላይ። ከተሳሳትኩኝ ውዶች አርሙኝ ኮመንት ላይ። ግን ሰምቼ ነው ያ ቦይስ ከየት እንደወጣ አላውቅም። ሰው ልጅ አይዘቀዘቅም። ሌላው ነገር ደግሞ ሀይሚ ምንም የሚያጠፋችው ነገር የለም። እንዴት ነው እጇን ተዘቅዝቃ የምትሰደበው? ስደቧት ምናምን የምትሉት በእውነት ጥሩ አይደለም። ማለት ወዳጅ ከሆነን ወዳጅ እንደዛ አይደለም፣ ወዳጅነታችን እንደዛ አይደለም ማስቀጠል ያለብን ማለት ነው። እና መልሰው ለሚገናኙ ሰዎች አያችሁ፣ እነዚህ ልጆች በ5 ደቂቃ ውስጥ ፍቅር በፍቅር ሆኑ እና ቡቡዬ እያለች ስትለምነው ሀይሚ እያያችሁ፣ ብሩኬ እንኳን በስሙ አልጠረም ቡቡ ብላ ነው የጠራው። ምንም እንኳን ጠብ ላይ ቢኖሩ ለምን ይሄ የሆነ ፍቅር ስላለ ማለት ነው። እናንተ እኮ ከፍቅረኛችሁ ጋር እኮ 5 ደቂቃ ሰላም ብትሆኑ ሌላውን ጠብ ላይ ናችሁ። በቃ ስትቦጨቁ ስትሰዳደቡ ምናምን ነው የምትገኙት። እና ሀይሚና ብሩኬ ምንም እንኳን ጠብ ላይ ቢሆኑ በስማቸው እንኳን አይጠራሩም። ወይንም ብሩኬ ቅማምዬ ይላታል፣ ሀይሚዬ ራሱ አፏ ላይ የተለጠፈው ቡቡ የሚለው ቃል ነው። እና እንደዚህ ነው ፍቅር፣ ሀያል ነው፣ ሁሉን ነገር ያሸንፋል። በተለይ ደግሞ ልብ ለልብ ስትገናኙ መደማመጥ ስትችሉ ችግራችሁን ሼር ስትደራረጉ ምናምን እግዚአብሔር የሚያዳምጣችሁ ሰው ይስጣችሁ ማለት እፈልጋለሁ። በዛ አጋጣሚ ማለት ነው። መደመጥ ትልቅ ነገር ነው፣ እንደቀላል አትዩት። እና የሆነ እናንተ አዳማጭ ብቻ ሳትሆኑ የእናንተንም ተደማጭ አንድ ሰው ማድመጥ አለበት። እና ብሩኬም ሁለቱም ልብ ለልብ ስለሚገናኙ ሀይሚ ልጅ አሁን አለመሄድ ሙሉ ለሙሉ ምናምን ነገር እንደዛ አለመሄድ ብትፈልግ ጠጠር ብላ ምናምን የሆነ አልቅሳም ሆነ ምናምን የሆነ በቃ የሆነ ታግላም ቢሆን መቅረት ትችል ነበረ። ግን ደግሞ መውደድ ስላለ እዛ ጋር ምንም እንኳን ቢታገላት ምናምን መኪና ውስጥ ቢያስገባትም እንደዚህ ብትጮህም መኪና ውስጥ ሆና አልቀረችም፣ ወስደዋታል። መጨረሻ አካባቢ እንደውም ልብሴን ሳልይዝ ምናምን ነገር ሀሰን ይዘህልኝና ብላ ነው መልእክቷን ያስተላለፈችው። እና የተዋደደ ሰው መልሶ ይገናኛል። እኛ ግን ወሳኝ አንሁን በሰው ህይወት ውስጥ። በቃ የሆነ ስሬስ አንሁን በሰው ህይወት ላይ። እመቤቴን ምናልባት እኮ የሆነ ልዩነት ሲፈጠር በእነሱ መሀል የሆነ ሀሳብ ልናነሳ እንችላለን፣ ሀሳብ ልንሰጥ እንችላለን፣ ሀሳብ አንስተን ማለት ነው። ግን ይኸውላችሁ ግን የምናነሳው ሀሳብ እነሱን አንድ የሚያደርግ ቢሆን ጥሩ ነው፣ እንደ ሀሳብ ማለት ነው። እነሱን ሁለቱን የሚያገናኝ ሀሳብ ቢሆን ጥሩ ነው። ቅማምዬ እንግዲህ ዛሬ ፏፈሽ ብላ ለባብሳ ድምቅምቅ ብላ
ቀጭ ምናምን ብላ ቀጭን ቋያ ላይ መታ የተደገሰላትን ድግስ አታውቅም ነበረ። እንግዲህ ወስኛለሁ ነው አላማቼ። እጇን ጎትቶ ከመኪናው አስገባ። ከዛ ደግሞ ፍጹም መኪናውን ቶሎ እንደመንዳት እየተወነጋገረ ምናምን ነገር መኪናውን ነደው ይዘው ብታረገው ጥሩ ነበረ። ግን ያው ትንሽ ተለማማጅ ሹፌር ነው ትላላችሁ እና ተለማማጅ ሹፌር ነው። ይህንን ይመስላል። እና እኔ ማለት የምፈልገው ነገር ቢኖር ደግሞ ቅማምዬ አልሄድም፣ ቤት ተከራይቼ ነው የምኖረው፣ ካንተ ጋር አልኖርም፣ ብቻዬን ነው የምሄደው ምናምን ነገር አትበይ። ለምን እንደው ታውቂያለሽ? ያንቺንና የብሩኬን መለያየት ቁጭ ብለው የሚጠብቁ ሰዎች አሉ። አይተሻል አይደል? ጥላትሽን አይታቸዋል። ብሩኬም ሀይሚም ጥላታቸውን ምን ያክል ሰው እንደሚፈልግ እናንተ እንድትወድቁ እንድትለያዩ እና ታርቃችሁ አብራችሁ ሆናችሁ ማሳየት፣ በቃ ሰይጣንን አሸንፋችሁ ማሳየት ነው እንጂ አለባችሁ እንደዚህ ተለያይታችሁ ምናምን ማሳየት የለባችሁም። እና እንደዛ ነው እንጂ ማድረግ ያለባችሁ። ሀይሚዬ እንደዚህ አልሄድም እኔ ብቻዬን ነው የምኖረው ምናምን ማን ደስ ይበለው ብለሽ ነው ብቻሽን የምትኖሪው? ለማን ብለሽ ነው ቤት የምትከራየው? እዛ ቤት እያለ ሌላ ቤት የምትከራየው ምን? የዛን ያክል ብሩኬ ነፍሰ ገዳይ እኮ አይደለም። ማንም ሰው እኮ በህይወቱ ስህተት ከሰራ ይሰራል። እኛ ሰዎች ነን፣ ፍጹም አይደለንም። ብሩኬ ደግሞ ምንም የሰራው ስህተት የለም። በቃ አንድና አንድ ጥፋት ነው የተባለው ነገር ቢኖር ይሄ ልጅ የኔ ነው፣ እሱም ስሙን ለማጥራትና ላይክ ነገሩ እንዲቀል ብሎ የሄደበት ርቀት ነው እንጂ እሱ ፓርት ምናልባት ያው አበሳይቶሻል ምናምን ነገር፣ ግን ደግሞ ለጥላት እጅ መስጠት የለብሽም ቅማምዬ። አንቺ ጠንካራ ሰው ነሽ፣ ብርቱ ሰው ነሽ። ለነጠንፌ ምናምን ነገር ደስታ መፍጠር የለብሽም። እንዲሁም እንደዚህ ልጥፍጥፍ ብለሽ ምናምን ከባልሽ አጠገብ ቁጭ ብለሽ ምናምን መሄድ ነው እንጂ ያለብሽ። ለምንድን ነው ደግሞ አልሄድ የምትይው? ማን ደስ ይበለው ብለሽ ነው? ማን ደስ ይበለው ብለሽ ነው? ብሩኬ ደግሞ ቆራጥ ነው፣ እመቤቴን ቆራጥ። በቃ ወሰደ፣ በቃ አለቀ። ሚስቱን እንደዛ አስከበረ፣ ይዞ ሄደ ሚስቱን ወደ ቤቱ። እንግዲህ ምን ታረጉት? ብሩኬን ለብቻ ምናምን ለይታችሁ አንበሳ እንዴ በቃ እሷ ጋራ ምናምን አትሁን ስትሉ የነበራችሁ የሆነ በቃ ምክንያቱም ይወዳታል፣ ያፈቅራታል። ወንድ ልጅ ሲወድሽ እንደዚህ ነው በቃ ካጠገቡ አይለይሽም፣ አይንሽም ማየት ይፈልጋል። እግዚአብሔርን ጠረንሽን አፍቀዋል። ብዙ ነገር አለ እና ፍቅርን የሚያውቀው አፍቅሮ የሚያውቅ ብቻ ነው። በቃ ኑሮት የሚያውቅ ሰው ማለት ነው። እና ፍቅርን ሳንኖረው ልናውቀው ማንችልምም ልንረዳም ማንችልም ሌላውን ሰው ሁላ ማለት ነው። እና አንዳንድ ጊዜ እንደውም እኔ ዝም ብዬ ታስባችሁ እንደዚህ የምትሳደቡ ሰዎች፣ የተለያየ ሀሳብ የምትሰጡ ሰዎች ፍቅርን አፍቅራችሁ አታውቁም፣ በህይወት ዘመናችሁ ኖራችሁ አታውቁም ምናምን ነገር። ለዛ ነው እኔ ስረዳችሁ እናንተን እንደዚህ ሰውን የተፋቀረን ሰው የምትለያዩ ሰዎች ለዛ ይመስለኛል እኔ እንደተረዳሁት ከሆነ ጥሩ አይደለም። እንደዛ አይደረግም። እንደዛ አታደርጉ። ለማንኛውም በቀጣይ አዲስ አበባ ገብተው ቪዲዮ እንደሚቀርጡልን ተስፋ አለ።